ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ምናልባት የመጀመሪያው ቻናሌ ወይም እዚህ ጋር የምትመለከቱት ከ100 ሺህ በላይ ሰብስክራይበር ያለው ዩቲዩብ ቻናል አለኝ። በዚህ የምታውቁት ትኖራላችሁ። የኛው ደግሞ ከአሁን በኋላ አዳዲስ ቪዲዮዎችን የምለቅበት አዲሱ ቻናል ነው ማለት ነው። ስለዚህ ለዚህም ቻናል አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። በዛሬው ቪዲዮ የምንመለከተው ምንድን ነው? በጣም በቀላሉ እንዴት አድርጋችሁ የተማሪዎችን ግሬድ መስራት እንዴት እንደምችሉ እንመለከታለን ማለት ነው። አንደኛ ድምር እንሰራለን። አቨሬጅ፣ ራንክ ወይም ደግሞ አንደኛ ሁለተኛ እያልን ደረጃ እናስቀምጣለን። በተጨማሪም ግሬድ እናስቀምጣለን ማለት ነው። ለምሳሌ ከ90 በላይ ያሉትን ኤ ፕላስ፣ ከ85 እስከ 90 ያሉትን ደግሞ ኤ፣ ከዛ ቢ እያላችሁ እስከፈለጋችሁት ድረስ ግሬድ መሙላት ይቻላል። እስከ ኤፍ ድረስ አሳያችኋለሁ በጣም በቀላሉ። በተጨማሪም ስታተስም እንዴት ማስቀመጥ እንደምችሉ እናያለን። ለምሳሌ ፌል እና ፓስ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። እኔ ግን ፌል እና ፓስ እንዴት ማስገባት እንደምችሉ አሳያችኋለሁ ማለት ነው። እንደ ሳምፕል እንዲሆናችሁ እንደምታዩት ትምህርቶቹን አጠር አድርጌያቸዋለሁ። 4 አካባቢ ናቸው። ምንም አይነት ወይም ብዛቱ ብዙም ቢሆንም አሰራሩ አንድ አይነት ነው ማለት ነው። ለስራ እንዲቀላችሁ ነው እንዲያመጣሁት። ስለዚህ ቶታል ከመስራት እንጀምር። ቶታል አሁን እነዚህን አጠቃላይ ነው የምንደምረው። በተለያየ መንገድ መደመር ይቻላል። አንደኛው እኩል ይሆናል ልበል። መጀመሪያ እንዲታየን ትንሽ ከፍ ላድርግላችሁና እዚህ ጋር እኩል ይሆናል። ከዛ ሰም ብላችሁ ትጽፋላችሁ። በመቀጠል ቅንፍ ነው የምንከፍተው። የምንደምረው ቁጥር ይሄ ስለሆነ አሁን አጠቃላይ እስከዚህ ያለውን እንደዚህ ሰሌክት እናደርጋለን። ከዛ ቅንፋችን መዝጋት ነው። ኢንተር፣ ድምሩ ይሄ ነው ማለት ነው ቶታል። ከዛ ወርታችሁ ሁሉንም እንዲሰራ እዚህ ጋር ደብል ክሊክ ማድረግ ይቻላል፣ ወይም ሁለቴ ክሊክ ማለት ነው። ካልሆነ ደግሞ አጠር ያለ ነገር ከሆነ እንደዚህ መጎተትም ትችላላችሁ። ይሄ አንደኛው መደመሪያ መንገድ ነው። እንደ አማራጭ ግን ወደ ጎን ያለውን ብቻ እንዲደምር እዚህ ጋር ትመጡና ፎርሙላ የሚል አለ። በመቀጠል አውቶ ሰምን ስትነኩትም እንደምታዩት ይሄን ይደምርላችኋል። ኢንተር፣ ድምሩን አመጣለን ማለት ነው። በተጨማሪም እንደ ሾርትከት አንድ ቲፕ ልጨምርላችሁ። እዚህ ጋር ትመጡና ከኪቦርዳችሁ ላይ አልት እና እኩል ይሆናል ስትነኩ ይደምር ዝግጁ ይሆናል። እንደምታዩት ኢንተር ትላላችሁ፣ ድምሩ ተገኘ። ደብል ክሊክ፣ ሁሉንም ጨረስን ማለት ነው። አሁን ደግሞ ወደ አቨሬጅ እንሂድ። አቨሬጅ ደግሞ አማካይ ውጤታቸውን የምንሰራበት ነው። ስለዚህ እኩል ይሆናል አቨሬጅ ብላችሁ ጽፋላችሁ፣ ወይም መጻፍ ስትጀምሩም እዚህ ጋር ይመጣላችኋል። ሁለቴ ክሊክ ስታደርጉ አቨሬጅ፣ ከዛ ቅንፍ ተከፈተ። ከዛ አጠቃላይ ቁጥሮቹን እንመርጣለን ማለት ነው። በየሳብጀክቱ ስር ያሉትን እንደዚህ ሰሌክት። ይሄን አታስገቡትም፣ እስከዚህ ያለውን ነው የምንመርጠው። ከዛ ቅንፍ እንዘጋለን። ኢንተር፣ አቨሬጁ እንደምታዩት እንደዚህ መጣ። የሁሉንም እንዲሰራ ወርታች ደብል ክሊክ። በዚህ መልካውን አቨሬጃቸው ተሰራ። በነጥብ እንዲቀመጥ ካልፈልጋችሁ ወይም መጨመር ከፈልጋችሁ መምረጥ ይቻላል። መጀመሪያ እንምረጠውና እንደዚህ ሆም የሚለው ጋር ትሄዳላችሁ። ከዛ እዚህ ጋር ዴሲማል ፖይንቶች አሉ። እንደዚህ ብታደርጉት ሙሉ ቁጥር ይሆናል። ዴሲማል ፖይንቱን 2 ማድረግ ካለባችሁ ደግሞ እንደዚህ ወደዚህ ይጨምርላችኋል፣ ወደዚህ ደግሞ እየቀነሰ ይሄዳል። ይሄኛው እንደየምርጫችሁ ነው። አሁን ቱ ዴሲማል ፖይንት ልጠቀም፣ እንደዚህ ያደረኩት 2 ላይ ነው ያለው። አቨሬጅንም ግን በተመሳሳይ ምን ማድረግ ትችላላችሁ? እዚህ ጋር ክሊክ፣ ከዛ ከላይ ፎርሙላ አውቶ ሰም የሚለው ጋር ቀስቱን ስትነኩ አቨሬጅ የሚለው እዚህ ጋር ይመጣል። ከዛ በኋላ እንደምታዩት ወደ ጎን ያለውን እንዳለ መርጧል። ነገር ግን ቶታሉንም አስገብቶታል። እኛ ግን የምንፈልገው እስከዚህ ነው። ስለዚህ እንደ አዲስ እስከዚህ እንመርጣለን ማለት ነው። ከዛ እንደምታዩት እስከዚህ መርጦልናል። ኢንተር፣ አቨሬጁ ተገኘ። እዚህ ጋር ደብል ክሊክ ወይም መጎተት ብለናል። አቨሬጅ በዚህ መንገድ አለቀ ማለት ነው። ቀጣዩ ደግሞ ራንክ መስራት ነው። ራንክ ደግሞ አንደኛ፣ ሁለተኛ፣ ሶስተኛ እያልን ነው የምንሰራው። ስለዚህ እሱን ለማድረግ እኩል ይሆናል። ከዛ ራንክ ብላችሁ እንደዚህ ጽፋላችሁ። ከዛ ቅንፍ መክፈት ወይም ራንክ የሚለው ላይ መታችሁ ሁለቴ ክሊክ ስታደርጉ ራሱ ቅንፍ ያስገባል። በመቀጠል እዚህ ጋር ያለውን መከተል ነው። ነምበሩን ስጡኝ ይላል። የሚወዳደረው ቁጥር አሁን አቨሬጅ ነው፣ እዚህ ጋር ያለው ቁጥር ማለት ነው። ከዛ ኮማ፣ ሪፈረንስ ወይም ከማን ጋር የማወዳደረው ሲለን ከሁሉም ተማሪዎቹ አቨሬጅ ጋር ስለሆነ እዚህ ጋር መተን ወርታችን ጎትታለን። እንደ ቲፕ ግን በጣም ብዙ ከሆነባችሁ ወርታች ያለው እዚህ ጋር መታችሁ ክሊክ ታደርጉና ኮንትሮል ሺፍት እና ወርታችን የሚያመለክተውን ቀስት ስትነኩም ይመርጥላችኋል። ዋናው መምረጡ ነው። ከዛ ከተመረጠ በኋላ ግን ሁሉንም የሚያወዳድረው ከዚህ ጋር እንዲሆን ይህን ሪፈረንስ ሎክ እናድርገዋለን። እሱን ለማድረግ እያንዳንዱ ጋር እየመጣችሁ የዶላር ምልክት ታስገባላችሁ፣ ወይም ከኪቦርዳችሁ ላይም ቀጥታ ዶላር ምልክት አለ። ካልሆነ ደግሞ ኤፍ4ን ስትነኩም እንደምታዩት ዶላር ምልክቱ እዚህ ጋር
እዚህ ጋር በፊደሉ መካከል ይገባል ማለት ነው። የዶላር ምልክት እንዳልኳችሁ እዚህ ጋር አለላችሁ፣ ወይም F4ን ከኪቦርድ ላይ ስትነኩ ይገባላችኋል። ከዛ ቅንፋችንን እንዘጋለን። ይሄ ነው ማለት ነው የራንክ አቀማመጥ። ኢንተር። 8ኛ ነው አሁን የወጣው ይሄ ተማሪ። የሁሉንም እንዲሰራ እዚህ ጋር መተን ሁለቴ ክሊክ እናድርግ። 10ኛው ይሄኛው 7 ወጥቷል፣ ይሄኛው 10። አንደኛ ያወጣው እንደምታዩት አቨሬጁ 89 የሆነ ተማሪ ነው ማለት ነው። ሁለተኛ እዚህ ጋር አለ 86። በዚህ መንገድ ራንክ ይሰራል በቀላሉ ማለት ነው። ለምሳሌ ይህን ተማሪ አንደኛ እናስወጣው። እስኪ እዚህ ጋር ያሉትን ውጤቶቹን ከፍ ከፍ እናድርግለት። 100 ያምጣ። ኢንተር። ሁለተኛ ሆኗል። ይሄኛውን ደግሞ 95 አካባቢ ያምጣ። ኢንተር። አቨሬጁ 90 ስለደረሰለት አንደኛ ወጣ ማለት ነው እንደምታዩት። መልሰን ደግሞ ወረድ ብናደርገው ወይም ብንቀንስበት አቨሬጁ እንደምታዩት ወይም ደረጃው እንደዚህ ይሻሻላል ወይም ወርታች ወረደ። ስለዚህ ይሄኛው ዳይናሚክ ነው፣ ይቀያየራል ማለት ነው እዚህ በቀየራችሁት ቁጥር። ይህን ከሰራን አሁን ደግሞ ግሬድ እንስራ። ለምሳሌ A+፣ A-፣ B+ እያላችሁ ማለት ነው። እዚህ ጋር ግን ሬንጃችሁን ለዩኒቨርሲቲም ሊሆን ይችላል እንደ የትምህርት ቤቱም አንዳንዴ ስለሚለያይ መለየት ይኖርባችኋል ማለት ነው። ለምሳሌ ኤ የሚያመጣ ተማሪ ከስንት እስከ ስንት ነው የሚለውን ብናውቀው መጀመሪያ ጥሩ ነው። ከ90 በላይ ያመጡትን ኤ ብለን እንሰጣቸዋለን ብለን አስበናል። ወይም A+ም ሊሆን ይችላል እናንተ ጋር እንደየእንትናችሁ ነው። እዚህ ጋር ግን እንዳይበዛ አነስ ስላድርገው። ቢ ደግሞ ለምሳሌ ከ80 በላይ ያሉትን ቢ እንስጣቸው። ከ80 በላይ እና ከ90 በታች ማለት ነው። ሲ ይህን ወረቀት ላይ እንድጽፉ ትችላላችሁ። እኔ አጠፋዋለሁ፣ የኛው እንደ ሳምፕል ነው። 70 ላድርገው። ዲ ደግሞ 60 አካባቢ እናድርገውና ኤፍ ደግሞ ለምሳሌ ከ60 በታች ያመጡት እንዳለ ኤፍ እንዲያመጡ ፈልጌያለሁ። እንዳልኳችሁ A+፣ B- ማስገባት ይቻላል። አሰራሩ አንድ አይነት ስለሆነ በጣም ቀላል ነው ማለት ነው። አሁን እዚህ ጋር ነው ግሬድ እንዲሰራ የፈለግኩት። ክሊክ ላድርግ፣ እኩል ይሆናል። ኢፍ ብላችሁ ነው የምትጀምሩት። አሁን ሎጂካል እንትን ስለምንሰራ ከዛ ቅንፍ እንከፍታለን። ሎጂካል ቴስታችሁ ምንድን ነው ሲለን እዚህ ጋር ያለው አቨሬጅ በአቨሬጅ ስለምንሰራ ማለት ነው ግሬተር ዛን ኦር ኢኳል ቱ ከበለጠና ወይም እኩል ከሆነ ከስንት ከ90። ስለዚህ ከ90 በላይ ያመጣ ተማሪ ምን ያምጣ? ኤ። እሱን ለማድረግ ኮማ እናደርጋለን። በመቀጠል ኤ ብለን እንጽፋለን። ኤ ደግሞ ቴክስት ነው። ማንኛውም ቴክስት ሲጻፍ ደግሞ ደብል ኮቴሽን እንደሚያስፈልገው ብዙ ጊዜም አይተናል ኤክሴል ላይ። አሁንም ደብል ኮቴሽኑን እንዘጋለን። ስለዚህ ይሄ ተማሪ አሁን ከ90 በላይ ካመጣ ኤ ያመጣል። ከዛ በታች ከሆነ ደግሞ እንቀጥላለን ማለት ነው። እንደገና ኮማ ነው የምናደርገው። ኢፍ እያለን እንቀጥላለን። ቅንፍ እንከፍታለን። አሁንም ይሄው ተማሪ ስለሆነ ይሄ ውጤት አይቀየርም። እዚሁ ላይ ነው ክሊክ የምናደርገው። ግሬተር ዛን ኦር ኢኳል ቱ አሁን ደግሞ 80 ከ80 በላይ ከ90 በታች ማለት ነው። ኮማ ምን ያምጣ? ቢ። ከዛ እዚህ ጋር እንዘጋለን። አሁንም ስላልጨረስን እንቀጥላለን ማለት ነው። ኮማ አሁንም እዚሁ ጋር ያለው ውጤት ክሊክ ግሬተር ዛን ኦር ኢኳል ቱ አሁን ደግሞ 70 ነው የፈለኩት 70። ስለዚህ ከ70 በላይ ከ80 በታች ካመጣ ደግሞ ምን ይሆናል? ኮማ እናደርግና ደብል ኮቴሽን ሲ ደብል ኮቴሽን። አንድ አይነት ስቴፕ ነው እየደገምኩ ያለሁት፣ ምንም አዲስ ነገር የለውም ማለት ነው። አሁንም ኮማ አድርጌ እቀጥላለሁ። ኢፍ አይቀርም መቼም እንደዚህ ትቀጥላላችሁ ማለት ነው። አሁንም እዚህ ጋር ያለው ውጤት ነው ግሬተር ዛን ኦር ኢኳል ቱ አሁን ደግሞ 60 ማለት ነው። ከ60 በላይ ከ70 በታች ከሆነ እዚህ ጋር እየታያችሁ ካልሆነ ከላይ መከታተል ትችላላችሁ ፎርሙላውን። ኮማ ዲ ነው ብለናል። ስለዚህ ዲ ብዬ እጽፋለሁ። ደብል ኮቴሽኑ መዘጋት አለበት በድጋሚ። አሁን የምትቀጥሉት ካለ አሁንም ኮማ አድርጋችሁ ኢፍ እያላችሁ ትቀጥላላችሁ። አሁን ግን ስለጨረስን ከዚህ በታች ግን ያሉትን ወይም ከ60 በታች ያሉትን እዚህ ጋር ሬንጃችን ስለተቀመጠ ከዚህ በታች ያሉት እንዳለ ኤፍ እንዲሰጣችሁ ፈልጌያለሁ። ስለዚህ ኢፍ ሳንል እዚህ ጋር እናደርጋለን። መጀመሪያ ደብል ኮቴሽን እንከፍትና ኤፍ እንላለን። ከዛ ደብል ኮቴሽኑን እንዘጋለን ማለት ነው። ከዛ ቀጣዩ ስቴፕ የከፈትናቸውን ቅንፎች መቁጠር ነው። እዚህ ጋር አንድ አለ፣ እዚህ ጋር ሁለት አለ፣ እዚህ ጋር ግን ኢፍ መግባት ነበረበት። እንደዚህ ኢፍ እናስገባና ቅንፋችን እንከፍታለን። ትክክለኛው ፎርሙላ ይሄ ነው ማለት ነው። ስለዚህ አሁን 1 2 3 4 ቅንፍ ተከፍቷል። ስለዚህ የሚዘጋው 4 ቅንፍ ይሆናል ማለት ነው። 1 2 3 4 ቅንፍ እንደምትመለከቱ በከለራቸውም አንድ አይነት ናቸው። ጥቁሩ እዚህ ጋር ያለው ጥቁሩ የመጨረሻው ተዘግቷል። ቀዩ ይኸውና በዚህም ቼክ ማድረግ ስለምትችሉ ማለት ነው። እንዳልኳችሁ ግን የምትቀጥሉት ካለ መሀል ላይ መቀጠል ይቻላል። የፈለጋችሁትን ሬንጅ ማስገባት። ከዛ ኢንተር
ይሄ ተማሪ አሁን ቢ ነው ያመጣው። ቼክ እናድርገው 81 ነው ያመጣው። ሬንጃችንም ከ80 በላይ ከ90 በታች ቢ እንዲሆን ታዟል ማለት ነው። ለምሳሌ ከ90 በላይ እንዲያመጣ ላድርገው። የተወሰነ ነገር ልጨምርለትና ይሄኛውን 100 ያምጣ። ኢንተር። አሁንም 85 ነው። 90 ስላልደረሰ አሁንም አልተቀየረለትም። 100 ያምጣ። ይሄንንም ኢንተር። አሁንም ይቀረዋል። እዚህ አካባቢ ቅድም ስለጎዳ ነው። አሁን 100 ኢንተር። 95 ደረሰ። አቨሬጁ ግሬዱም ወደ ኤ መጣ። የሌሎቹንም ግሬድ እንዲሰራ እዚህ ጋር እንመጣና ሁለት ጊዜ ክሊክ ማድረግ ወይም መጎተት በዚህ መንገድ መጣ ማለት ነው። ኤፍ ያመጣ ተማሪ አሁን የለንም እንደምትመለከቱት። ነገር ግን የአንዱን ተማሪ ውጤት ልቀንሰውና ኤፍ ላስመጣውና ላሳያችሁ። ይሄንን 23 ያምጣ። ጂ ደርሷል እንደምታዩት። ይሄንን ደግሞ 34 ያምጣ። ኤፍ ሆነ። ምክንያቱም 56 ነው። 56 ደግሞ ከ60 በታች ስለሆነ ማለት ነው። ብዙ ጊዜ አሁን ከ50 በታች እንደዚህ ሊሆን ይችላል። እንዳልኳችሁ አሰራሩ እንድታውቁት ነው ማለት ነው። ስለዚህ በዚህ መንገድ ግሬድ መስራት ይቻላል። እዚህ ጋር ደግሞ ስታተስ አለላችሁ። ስታተስ ደግሞ ምንድነው? ፓስ አድርጓል ወይስ ፌል አድርጓል የሚለውን ማስገባት ከፈለጋችሁ የኛው አውቶማቲክ መሆን አለበት። እናንተ ታይፕ ማድረግ አይጠበቅባችሁም ማለት ነው። ስለዚህ እኩል ይሆናል። እዚህ ጋር ያለው አቨሬጅ አሁንም በአቨሬጅ ነው የምንሰራው። ምን ከሆነ እንበል። አሁንም እዚህ ጋር ግን ኢፍ ብለን መነሳት አለብን። ኢፍ ከዛ ቅንፋችንን ከፍትና እዚህ ጋር ያለው ቁጥር አለ። ከዛ ግሬተር ዛን ወይም እኩል ይሆናል ከስንት? ለምሳሌ ከ60 በላይ ያመጡት ይለፉ 60። ስለዚህ ከ60 በላይ ካመጡ ምን ላድርጋቸው ነው የሚለን። ኮማ እናደርግና ፓስ ያድርጉ ወይም ይለፉ። ደብል ኮቴሽን። ፓስም ቴክስት ነው። ቴክስት ደግሞ ደብል ኮቴሽን ስለሚያስፈልገው ነው ደብል ኮቴሽን ያስገባሁት። ከዛ ደብል ኮቴሽን መዝጋት፣ ከዛ ኮማ ማድረግ። ካልሆነ ግን ምንድነው ፌል ነው ማለት ነው። ስለዚህ እዚሁ ፌል ብለን እንጽፋለን። ደብል ኮቴሽን መክፈት ብቻ ነው የሚጠበቅብን። ከዛ ፌል ብለን እንጽፋለን። ከዛ ስለጨረስን ቅንፋችንን እንዘጋለን። ምንም ሌላ ስቴፕ የለውም። እዚህ ጋር የምትመለከቱት ነው። ከ60 በታች ይወድቃሉ፣ ከ60 በላይ ደግሞ ፓስ ያደርጋሉ። ኢንተር። እንደምታዩት አንድ ስህተት ፈጽመሃል እያለኝ ነው። ልክ ነው። ምክንያቱም እዚህ ጋር ደብል ኮቴሽናችንን አልዘጋንም። ኦኬ ብትሉት ያስተካክልላችኋል። መታችሁ ግን ኢረር ካለም እንደዚህ ማስተካከል ይቻላል ማለት ነው። እዚህ ጋችን ረስቻት ነበረ። ኢንተርብል ፓስ ይላል። ምክንያቱም 95 ነው። የሁሉንም እንዲሰራ ደብል ክሊክ። ፌል ያደረገ ተማሪ አለ፣ ምክንያቱም ከ60 በታች ነው ያመጣው። ሌላ ግን ፌል ያደረገ የለም። የተወሰነ ተማሪ ውጤት አሁንም እንቀንስ። እዚህ ጋር ለምሳሌ አሁንም አልወደቀም። ኢንተር። አሁን ግን ጥለነዋል እንደምታዩት ማለት ነው። ፌል ብሏል። እዚህ ጋርም ኤፍ ሆኖበታል ማለት ነው። ተያያዥ ናቸው እንደምትመለከቱት። እዚህ ጋርም ኤፍ ነው፣ እዚህ ጋርም ፌል ነው። ስለዚህ በዚህ መንገድ በጣም በቀላሉ ግሬድ መስራት ትችላላችሁ ማለት ነው። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። በዚሁ አጋጣሚ ግን የሰከንድ ሴሚስቴርንም ጨምቃችሁ መስራት ከፈለጋችሁ ቪዲዮ ይሄኛው እንዳይረዝምባችሁ ከላይ ኢንስክሪን ላይ ያስቀመጥኩት ቪዲዮ አለ፣ እዛ ላይ መመልከት ትችላላችሁ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይሄን ቪዲዮ ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።